አገራችንን ለዘመናት ከኖሮችበት የተለቃችነት አበሳ ነፃ በማውጣት አንገቷን ቀና የምታደርግበት አቅምም ይገነባል። እንደሚታወቀው ግብርናችን በተፈጥሮ ላይ መሰረታዊ ፍላጎቶቻችን ደግሞ በውጭ ምርቶች ላይ ጥገኛ በመሆናቸው ለዓለም አቀፋዊ ተለዋዋጭ ሁኔታዎች ተጋላጭ አድርጎናል። በመሆኑም መንግስት የኢኮኖሚ ተጋላጭነትን ለመቀነስና ለተፈጥሮና ለውጫዊ ጫናዎች የማይበገር ተገዳዳሪና ተወዳዳሪ ኢኮኖሚ ለመገንባት ይተጋል። መንግስት ባለፉት ዓመታት ጠንካራ የፊስካል እና የገንዘብ ፖሊሲዎችን ተግባራዊ በማድረግ ምርትና ምርታማነትን በማሳደግ የዋጋ ግሽበት እንዲቀንስ ጉልህ ጥረት አድርጓል። በዚህ ዓመት ይህ ጥረት ተጠናክሮ የዋጋ ግሽበቱ ወደ ነጠላ አሃዝ እንዲወርድ ይደረጋል። ምርታማነትን በማሳደግ አቅርቦትን በማሻሻል የዋጋ ግሽበትን ትንተና አቅምን በማዳበር የግብይት ስርዓቱን በማዛመን እንዲሁም በከተማ ግብርና፣ በሌማት ትሩፋት፣ በስንዴ ልማትና በኢንዱስትሪ የማምረት አቅም የተገኙ ውጤቶችን በማስጠበቅ የዜጎች የኑሮ ጫና ለማቃለል ይሰራል። ከዚህ በተጨማሪም ዘላቂ በቂና ጥራት ያለው የሥራ ዕድል መፍጠር የመንግስት ተቀዳሚ ተግባር ይሆናል። በድጋፍና በሴፍቲ ኔት የሚኖሩ ዜጎች ወደ ምርታማነት እንዲሸጋገሩ ይደረጋል። ከፍተኛ የሥራ ዕድል የመፍጠር አቅም ያላቸው ዘርፎችን በመለየትና በመደገፍ በርከት ያላሉ ዜጎች በአገር ውስጥ እንዲሁም በውጭ አገራትም ጭምር የሥራ ዕድል ይፈጠራል። የግብርናው የልማት ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ መሆኑን መንግስት በእጅጉ ያምናል። በያዝነው ዓመትም ግብርናው ከባህላዊ አመራረት ከፍ ብሎ በቴክኖሎጂ፣ በፋይናንስ አቅርቦት እና በክህሎት ልማት እንዲደገፍ ልዩ ትኩረት በመስጠት የ6.8 በመቶ እድገት እንዲያስመዘግብ ይደረጋል። የምግብ ዋስትናን ከማረጋገጥ ባሻገር የምግብ ሉዓላዊነታችንን የምናጸናበት ዘመንም ይሆናል። የመስኖ አቅማችንን በማጎልበት ግብርናችን የዝናብ ጥገኝነቱ እንዲቀንስ ይደረጋል። የግብርና ግብዓቶች በአገር ውስጥ ማምረት፣ በተለይም የተጀመረውን የማዳበሪያ ፋብሪካ ግንባታ ማፋጠን ዋና የትኩረት አቅጣጫዎች ይሆናሉ። ይህ አገራዊ የዘመናት መሻት እውን እንዲሆን በቅርቡ የመሰረት ድንጋይ መጣሉ ለኢትዮጵያ ታላቅ ብስራት ሲሆን ይህንኑ ራዕይ ወደሚታይ እና የሚጨመጥ የልማት ትልም ላሸጋገሩት ምክር ቤቱን በማስፈቀድ ለጠቅላይ ሚኒስትርና ለመንግስቱና ለመስተዳድሩ ከፍ ያለ ምስጋና አቀርባለሁ።